የምንማማርበት ርዕስ ትምህርተ ድነት የሚል ነው የሚሆነው። ትምህርተ ድነት ወይም ነገረ ድነት ትልቅ ጉዳይ ግን አጭር ሰዓት ለማቅረብ እንሞክረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች የምትለይበት መለኪያዋ ትምህርተ ድነት ነው። እውቀት ወይም መንፈሳዊ ትምህርት አራት ደረጃዎች አሉት። መንፈሳዊ ትምህርት አራት ደረጃዎች አሉት። ደረጃ አንድ የምንለው ማንም ሰው የሚያነበው ንባባዊ እውቀት ነው። ንባባዊ እውቀት ይባላል። ደረጃ አንድ የምንለው ሰው ማንበብ ከቻለ የሚያነበው አንደኛው ደረጃ ነው። ይሄ ብሉያትም ሐዲሳትም መጻሕፍት አጠቃላይ በገድላት በድርሳናት ያለው መጽሐፍ የሚያነበው ሰው ካለ ንባባዊ እውቀት ይባላል። ያኛውን እውቀት ወደ መረዳድ ወደ ትርጉም ሲወስደው አረዳድ ወይም ትርጉም ይባላል። ከንባብ ወደ አረዳድ ወደ ትርጉም ያልፋል። አረዳዱን ወይም ትርጉሙን ወደ ሃይማኖት ሲወስደው ምስጢር ወይም መገለጥ ይሆናል። ምስጢር ወይም መገለጥ ይሆናል። ምስጢር የምንለው ተራቆ የመጨረሻው ምናምነው መሆን የሚደርስ ወይም መገለጥ የምንለው ለአበው የተገለጸ ለሐዋርያት በኩነት የታየው ያ የርሱ ሰው መሆን የተገለጸበት ርሱ ምስጢር ነው። ምስጢር ነው ማለት ምስጢራት የሚባሉት ተካተው ዋናውን ሃይማኖቱን ማሳየት ሲችሉ ነው። ምስጢር የሆነው በንባብ ያገኘነውን ባረዳድ ያገኘነውን በምስጢር ያገኘነውን ደግሞ የመጨረሻ ውጤቱ ሰው እንዲድንበት ነው። መዳን ወይም ሕይወት ሲሆን ነው። እና ደረጃዎቹ እንዲህ ናቸው። ምንድነው ያልሁኝ? አንደኛው ምንድነው ያልሁኝ? ሁለተኛውስ ችግራችሁ የእናንተን ችግርና የእኛን ችግር ልንገራችሁ። እኛ አብነት ትምህርት ቤት የምንቸገረው ተማሪው ማስታወሻ አልይዝ እያለ ነው። እናንተ ጋር የምንቸገረው ደግሞ ብዙውን ሳይገባችሁ ማስታወሻ መገልበጥ ነው። ሳይረዳችሁ መገልበጥ ነው። በቃ መጽሐፍ ነው ብዙ። መጀመሪያ እንግባባ። የመጀመሪያው ደረጃ ምንድነው ያሉት? ንባብ ነው። ሁለተኛውስ አረዳድ ነው። አራተኛውስ ሕይወት ወይም ድህነት ነው። ስለዚህ እኛ አራተኛው ዋናው ምን ሄደው አራተኛው ያለውን ነው ማለት ነው። ይህንን ለማድረግ ዝም ብለን እንዳንማር ወይም ዝም ብለን እንዳናይ ለዚህ ራሱ መለኪያ አራት መስፈሪያዎች አሉት። መስፈሪያዎቹ አራት ናቸው። አንደኛው ቅብብሎሻዊ፣ ሁለተኛው ህብረታዊ፣ ሶስተኛው አረዳዳዊ፣ አራተኛው ድህነታዊ ይባላሉ። ሁሉም ነገር በቅብብሎሽ ያገኘነው ነው። ቅዱሳት መጻሕፍት፣ ብሉያት፣ ሐዲሳት፣ ሥርዓተ ቤተክርስቲያን፣ ክህነት፣ አምልኮት፣ ትምህርት አጠቃላይ በቤተክርስቲያን የቅብብሎሽ ተመትሮ በሌለበት የቅብብሎሽ መስመር ያገኘነው ነው። በቅብብሎሽ ውስጥ የሰጠኸኝን ሰጠሁ የምንለው በየወንጌሉ ቅብብሎሽ ስላለው ነው። ያንን ቅብብሎሹ እንዳይበላሽ በምን እንጠብቀዋለን? በአረዳድ እንጠብቀዋለን። ኦርቶዶክሳዊ አረዳድ ርቱዕነት ያለው በኦርቶዶክሳዊነት አረዳድ ይጠበቃል። ኦርቶዶክሳዊ አረዳድ ራሱ እንዳይበላሽ በምን ይጠበቃል? በህብረታዊ ትርጉም ይጠበቃል። ቤተክርስቲያን የግል ሊቅ፣ የግል ምሁር፣ የግል መምህር፣ የግል ሰባኪ የላትም። ህብረቱን ወክሎ ነው። በህብረቱ ውስጥ ነው የሚሆነው። በህብረቱ ልዕልና ውስጥ ስለሚኖር ቤተክርስቲያን ከሁሉ በላይ እንጂ ሁሉ ከቤተክርስቲያን በታች ነው። ከሁሉ በላይ የሆነች ቤተክርስቲያን ናትና በዚህ ሂደት ውስጥ ራሱ ትውፊቱም አረዳዱም ህብረቱም እንዳይበላሽ ምንድነው የሚጠብቀው? ትምህርተ ድነቱ ነው። ማንም ሰው ስለ ነገረ ድነት ያለው ነው። በአጠቃላይ ትምህርተ ድነት የሚባለው ምናምነው፣ ምንጠመቀው፣ ምንቆርበው፣ ምንምልነው፣ ክርስቲያን የሆነው፣ ምንወጣው፣ ምንወርደው
ኦርቶዶክሳዊነትን እንፈጽመው ለምንድን ነው? ማንም ሰው እንዲድን ነው። ከመዳን ውጭ ምንም ቤተክርስቲያን ትምህርት የላትም። በነገራችን ላይ የሚለካውም አንድ ሰው በነገረ ድነት ትምህርት ነው የሚለካው። ኑፋቄ ነው አይደለም፣ ትርጉሙ ነው አይደለም፣ ምስጢሩ ያስሄዳል አያስሄድም። ትምህርቱ፣ እውቀቱ፣ መጽሐፉ የሚለካው በትምህርተ ድነት ውስጥ ነው። የማያድን ነው የሚያድን ነው መለኪያ የሚሆነው። ከዚያ ተነስቶ ትምህርቶች ሁሉ ይወሰናሉ። ይህ ከሆነ ለምንድን ነው ምንድነው? ከምንድን ነው ምንድነው? ለምንድን ነው ምንድነው የሚል ጥያቄዎች አንስቼ ዋና ጉዳይ እንድታስቡ እንፈልገው ነው ማወራችሁ። ከምንድን ነው ምንድነው? ለምንድን ነው ምንድነው? እንግዲህ መዳን ካል ድነትን የማጣት አለ ማለት ነው። ማጣት አለ። ማጣት ካለ ድነትን መሻት አለ። የሰው ልጅ መጀመሪያ ተፈጥሮውን መረዳት ይጠይቃል። በዚህ ውስጥ ያለው ሰው በመላእክት አምሳል ተፈጥሯል። የምታውቁትና የምናወራው ዘወትር ስለሆነ ማለት ነው። ወይን ተዘፈጠረው ለሰብ በአምሳለ መላእክት ከመትላክ ወይት ቀነዮ ሰውን በመላእክት አምሳል ለመላእክት እንዲያገለግል ተፈጥሯል። ማዕከላዊ ፍጥረት ነው። ሰው ማዕከላዊ ፍጥረት ነው። በጎነትም ክፉነትም ይስማማዋል። ግን መምረጥ የሚችል ሐሳብ ተፈጥሮ ለባዊ ነባዊነት ነባቢነት ለርሱ ተሰጥቶታል። ሕያውነት እነዚህን በተፈጥሮ የተሰጡትን የጸጋ ሕያውነት ነባቢነት ለባዊነት ደግሞ የሚያሳድጋቸው በጸጋ ውህደት ነው። ተፈጥሮም ጸጋዊ ነው፣ የሚያገኘውም ጸጋዊ ነው። ሁለቱም ጸጋ ናቸው። ራሱ የትንሣኤ የጸጋ የዘንበለም ሳልሞት ጸጋዬን አትንሳ ይላል። ለምንድን ነው ጸጋዬን አካሌን አታጉልብኝ ማለቱ ነው። ሳልሞት ጸጋ የሚለው አካሉን ነው። እያንዳንዱ የእግዚአብሔር ስጦታ ስለሆነ ልክ ነው። ጸጋው ለእግዚአብሔር ልጆች የእግዚአብሔር ስጦታዎች ናቸው እንደሚል ጸጋ ስጦታ ነውና በዛ ይናገራል። ከዚህ የተነሳ በማዕከላዊነት ያለ ሰው ጽድቅንም ኃጢአትንም የመምረጥ ነፃ ፈቃድ ተሰጥቶታል። እግዚአብሔር አዋቂ ነው፣ ግን እግዚአብሔር ወሳኝ ነው አይደለም። የእያንዳንዱ ሰው የመወሰን ድርሻው በለበው ልክ ነው። ማሰብ የሚችል አሳቢ ነው፣ ማወቅ የሚችል አዋቂ ነው። በሚያውቀው ነፃ ፈቃድ ራሱን መወሰን የራሱ ድርሻ ነው። በሚወስነው ተጠያቂ መሆን የራሱ ድርሻ ነው። ተጠያቂ መሆን ማንም ማን ተጠያቂ አይሆንም፣ በራሱ ተጠያቂ ይሆናል። እና ዝርዝር ጉዳዮች እንዳለመሄድ ወይም ደግሞ የምታውቁት ሐሳብ ሊሆን ስለሚችልም ጭምር ምንድነው በዚህ ጉዳይ ላይ ትኩረት እንድትሰጡልኝ የሚፈልገው የሰው ልጅ እግዚአብሔርን ሲበድል ያጣቸው ነገሮች አሉ። እነዚያን ማስመለስ ነው ድነት የሚባለው። ባጭሩ ጸበለስን ሲበላ ሰው ምን ሆነ፣ ድነትን ለምን ሻ የሚለውን በደንብ እንድናስታውሰው። ጸበለስን ሰው በበላ ጊዜ ኃጢአት በባህሪው ዘልቃ ገባች፣ ባህሪያዊ ሆነ። ኃጢአት ምን ሆነች? በባህሪው ዘልቃ ገባች። ምን ሆነች? ባህሪያዊት ሆነች። ባህሪያዊት ሆነች ማለት ሰው የሚወለደው በባህሪ ልደት ነውና በባህሪው የምታልፍ የውርስ የዘር ኃጢአት ሆነችበት። ግልጽ ነው ሐሳቤ? ምንጩ እዚህ አምላክ ሰው ሆነ ለማለት ምንጩ ይሄ ነው። በነገራችን ላይ መሰረታዊ ጉዳይ እዚህ ላይ ከተግባባን ድነት ራሱ መግባባት እንችላለን። ሰው ንጹህ ነው ወይም ማዕከላዊ ፍጥረት ነው። ጽድቅንም ኃጢአትን መሻት የሚችል ነው። ወዶ ፈቅዶ ኃጢአትን ፈለገ። ኃጢአትን ሲፈልግ ኃጢአት ራሷ በባህሪው ዘልቃ ገባችን። የባህሪ ጉስቁል እናገኘው። የሰው ልጅ አደፈ ነወረ ምንለው ባህሪው ነው። ባህሪ የሚነጻው ደግሞ በባህሪ ነው። ባህሪ በማን ይነጻል? በማን ይነጻል? በባህሪ ነው የሚነጻው። ባህሪ የሚነጻው በባህሪ ነው። ባህሪ በባህሪ የሚነጻ ከሆነ የማን ባህሪ ያነጻዋል ነው አሁን ጥያቄው የሚሆነው። ልብ በሉልኝ፣ ይሄን በደንብ ታስታውሱ ፈልገው። የውርስ ኃጢአት ምን ላችኋል? በብሉይ ኪዳን፣ በአዲስ ኪዳን አይደለም። በብሉይ ኪዳን የውርስ ኃጢአት እያለ የምናገር ለምንድን ነው ኃጢአቱ ውርስ የሆነው? ኃጢአቱ ለምን ውርስ ሆነ የሚለውን ሐሳብ እዩት። ኃጢአቱ ውርስ የሆነበት ምክንያት ባህሪን የሚካፈል ፍጥረት ሁሉ ስለሚያገኘው። ለምን? ኃጢአት ባህሪያዊ ስለሆነ። ጥንቱን ግን በተፈጥሮ በባህሪው ኃጢአት አልነበረበትም። ወዶ ፈቅዶ ሲሰራው ግን በባህሪው ዘልቆ ገባ። በባህሪው ዘልቆ የገባው የሚመለሰው ደግሞ በባህሪ ንጽህና ነው። በባህሪው ንጹህ የሆነ ደግሞ እግዚአብሔር ብቻ ነው ማለት ነው። ስለዚህ በባህሪ የወደቀውን በባህሪ የሚያነሳው፣ በባህሪ ያደፈውን
በባህሪ የሚያነጻው በባህሪ የሞተውን በባህሪ የሚያስነሳው ባህሪያዊ ነው ማለት ነው። ባህሪያዊ ነው። ስለዚህ ድነቱ ወደ ባህሪ አምላክነት አምላክ ሰው ሆነ የምንለው ትምህርት እንዲመጣ የሆነው ይሄ ነው ማለት ነው። ግልጽ ነው ሐሳቤ? እንዲመጣ የሆነው ይሄንን ራቅ አድርገን ካየነው ከአባት ዘር ከእናት ደም በተከፍሎ ሰው ሲሆን ሰው ከእናት ከአባቱ ባህሪን ይካፈላል። ያ የሚካፈለው ባህሪ ደግሞ የውርስ ኃጢአትን ገንዘብ ያደረገ ነው። ስለዚህ የውርስ ኃጢአት ሰንሰለት ውስጥ ሰው ይገባል ማለት ነው። ሰው ሳይበድል የራሱ በሆነ በደል ለምሳሌ ሕፃናት የራሳቸው በደል ሳይኖራቸው የእናት አባትን በደል ለምን ይሳተፋሉ የሚል ጥያቄ ካነሳን የግብርን ኃጢአት አይሳተፉ፣ የባህሪ ውርሳዊ ኃጢአትን ግን ተሳተፉ። ለምን? የሚወለዱት በባህሪ ነውና። ግልጽ ነው። በባህሪ ነውና የሚወለዱት። ስለዚህ ያን ተሳትፎ እያደረጉ በዚያ የውርስ መስመሮች ሰው ሁሉ እንዲያልፍ ሆነ ማለት ነው። እንዲያልፍ ሆነ። የ5000 ዘመን በዚህ መልኩ ነው የመጣው። ስለዚህ ይሄ የሚነጻው በባህሪ ነው። ክርስቶስ ለምን ሰው ሆነ አምላክ የሚል ጥያቄ ስናነሳ አንዱ ምክንያታችን ይሄ ስለሆነ ማለት ነው። ይሄን ምክንያት ራቅ ብለን ለማየት ሰው የተፈጠረው ፍጹም ሆኖ አይደለም ብለናልና ፍጹምነትን ግን የሚሻ ከፍጹም ጋር የሚዋሃድ የሚዋሃድ ፍጹምነትን የሚሻ ፍጥረት ሆኖ ነው የተፈጠረ። ያንን ሲያጣው ወደዚያ የሚመልሰው ይፈልጋል። ወደዚያ የሚመልሰው ደግሞ ራሱ እግዚአብሔር ቃል ነው። እግዚአብሔር ቃል ነው። ይሄ ምን ማለት ነው? ራሱ ሰብሮናል፣ ራሱ ይጠግነናል፣ ራሱ ማቁስሎናል፣ ራሱ ይፈውሰናል እያለ ነብዩ እንደሚነግረን ራሱ ያቆሰለውን ራሱ ቢፈውሰው የፈረደበትን የሚያስነሳው እርሱ ስለሆነ ነው። ከዚህ የተነሳ 5000 ዘመን ፍርድ ተፈርዶበታል። ፍርዱ እንደሚታወቀው ለምንድን ነው የሚል ጥያቄ ካነሳን እግዚአብሔር መሐሪም ነው፣ እግዚአብሔር ፈታሂም ነው። ፈታሂ ስንል ፈራጅ ማለት አይደል። መሐሪ ስንል ይቅር ባይ ነው። እግዚአብሔር ፈራጅ ከሆነ ትሞታለህ ብሏል፣ መሞት አለበት። መሐሪ ከሆነ ደግሞ ንስሐውን ተቀብሎ ይቅር ማለት አለበት። ሁለት ዕውቀት ላስታውሳችሁ። ሁለት ዕውቀት፣ ጽነት የሌለው አእምሮና ጽነት ያለው አእምሮ። ጽነት ማለት መዘንበል፣ ዝቅ ማለት፣ መንሸራተት፣ ከአንዱ ወደ አንዱ መፋለስ፣ ላመነበት መልሶ ደግሞ ሌላ መሻት። ጽነት የሌለው ግን ባመነው አለመመለስ። ዲያብሎሳዊ አእምሮ ጽነት የለውም። አዳማዊ አእምሮ ጽነት አለው። ዲያብሎሳዊ አእምሮ እኔ አምላክ ነኝ አለ ካለ በኋላ አይደለሁም አይልም። ለምን? አእምሮ ጸኒን የለውም። መዘንበል። የፀሐይ ሙላት ከተፈጥሮ ጀምሮ መጉደል የለበትም። የጨረቃ ሙላት ግን በተፈጥሮ መጉደልም መሙላትም አለበት። የአዳም አእምሮ እንደ ጨረቃ፣ የዲያብሎስ አእምሮ እንደ ፀሐይ ነው። ፀሐይ ተፈጠረ፣ በዚያው ብርሃን ነው የሚኖረው። ዲያብሎስም እኔ አምላክ ነኝ የዚህ ሁሉ ፍጡራን እኔ ነኝ የፈጠሯቸው ብሎ ከሰማይ ወደ ላይ ድምፅ ወደ ታች ገጽ አጣ። ፈጠሩኝ ብሎ ተነሳ። በቃ ጨረሰ አላለ። እንዳልፈጠረ ያውቃል። ለምንድን ነው እንዲህ የሚለው? ጽነት የለበትም። ላመነበት መመለስ የለበትም። አይችልም፣ አይመለስም። የጽኑ ምንፍቅና ምሳሌ ነው። የማይመለስ የከሃዲ ምሳሌ ነው። አዳማዊነት ደግሞ የተነሳይ ምሳሌ ነውና አዳማዊነት ጸኒን ያለው ይላል። ይወጣልም ይወርዳልም፣ ይመለሳልም ይክዳልም። ስለዚህ አዳም በጸኒን ህሊናው እንደወረደ ብቅ አለ በንስሐው። ስለዚህ የአዳም ጸኒናዊ ህሊናው በዚያ በቃው። አባቶቻችን ይህን ሲናገሩ የሰው ልጅ ዲያብሎስ ከ10ኛው ማዕረግ ተፈጥሯል። ከ10ኛው ማዕረግ ወደ ታች ከወረደ በኋላ መመለስ አቃተው። አዳም በ8ኛው ማዕረግ ነበረ። 10ሩ ማዕረጋትን አልዘለቀም። ከ8ኛው ማዕረግ ስለነበረ 8ኛው ማዕረግ ደግሞ ጸኒን አለው፣ መዘንበል አለው። ወደቀ፣ ንስሐን ምሻ ፈለገ። ዲያብሎስ ግን ወደቀ፣ ከ10ኛው ማዕረግ ስለወደቀ ከ10 በኋላ የለማ የመጨረሻውን ደርሶ ስለወደቀ ቀረ ነው። አዳም ግን የመጨረሻውን ሳይደርስ ስለወደቀ ፈለገው እንደገና። በዚህ ፍለጋ ውስጥ ገባ። በዚህ ህሊና ነው የተፈጠረው። ስለዚህ በፈታይነት አንጻር መሐሪነት እንዳለ አዳም ማውቆ ንስሐ ገብቷል። እግዚአብሔርም መሐሪ ወመስተሳይል ፈታሂ ይፈርዳልም ይምራልም። ስለዚህ በፍርዱ መቅጣት ነው፣ በመሐሪነቱ ይቅርታን ወይም ቃል ኪዳን መስጠት ነው። የዚህ ኪዳን ጥግ ሲደርስ የአዳም ልጅ ወይም አዳም
የመመለስ ተስፋን ያዘ። ከዚህ ተያይዞ ለምን ነው ዘመኑን አርቆ የቀጠረበት የሚሉ ሀሳቦች ሁሉ ይኖራሉ። ዘመኑን አርቆ የቀጠረበት ለምንድን ነው? በተነሳይ ልማድ ተነሳይ ሰው በደሉን እስኪዘነጋ በደሉን እስኪያስበው ድረስ በደንብ እስኪጸጸትበት ድረስ መልሶ እንዳይመለስ ነው። ዲያብሎስ በደለው። ከዚያ ዘእንበለ እሳት አንደደ ወዘእንበለ ማይ አብረደ፣ ያለ እሳት አነደደ ያለ ውሃ በረደ ይላል ሊቁ። ዲያብሎስ ፈጣሪ ነኝ ብሎ እጁን ወደ እሳት ሰደደ። ግን በህዋ አዳነው። ባያውቅ ነው እንጂ ብሎ ደግሞ መልሶ ካደው። በህዋ አዳነው፣ ተመልሶ ካደው። አዳማዊነትን መልሶ መካድ ይኖረው ነበረ። በደልሁት መለሰኝ፣ ስለዚህ አሁንም ብበድለው ይመልሰኛል የሚል ተስፋም እንዳይኖር በደም እንዲገባውም ጭምር ቅጣቱ አርቆለታል። ከዚህ በኋላ ክርስቶስ ሰው ሊሆንለት መጣ። ሰው የሆነለት መሰረታዊ ምክንያቱ ሰው የሚድነው በሰው ነው፣ ወይም ባህሪ የሚነጻው በባህሪ ነው። አንዱ ጉዳይ ነው። በሌላ መልኩ አዳም ራሱ የወደቀው በእባብ ተሰውሮ በመጣ በዲያብሎስ ስለሆነ በስግው ቃል ደግሞ በስጋ ተሰውሮ በመጣ ስግው መለኮት መዳን ስላለበት በዚያ ላይም ደግሞ በገባበት ለማስወጣት ድህነት አንጻር ነው ያደረገው። ዮሐንስ አፈወርቅ እንዲህ ይላል። ይህንን ቃል ሲናገር ስለ ክርስቶስ ቢናገርበት ጊዜ እመቤታችን ቅድስት ድንግል ማርያም ከመላኩ ለምን ተበሰረች? ዲያብሎስ ራሱ ለሔዋን በጆሮዋ እንደነገራት ድንግልም ከቅዱስ ገብርኤል በጆሮ ሰማች። በሰሚ የመጣውን በሰሚ መለሰው፣ በመላክ የመጣውን በመላክ መለሰው፣ በሴቷ የመጣውን በሴቷ መለሰው አንጻር አደረገለት ብሎ እንደሚነግረን በዚያ መልኩ ድነቱን ይመልስ ዘንድ ነው። ለማንኛውም አምላክ ሰው ሆነ። ድነት በዚህ ጀምሮ ስለሚመጣ ይሄንን ሰፊ ትምህርት ስለሆነ ለማስታወስ ያህል አምላክ ማን ነው፣ ስጋ ማን ነው የሚለውን ዝርዝር ሂደት መረዳት ይጠይቃል። ስጋ ማለት መዋቲ ሕያው ያልሆነ የተፈጠረ በጊዜው ጊዜ የሚመጣ የሚያልፍ በአጠቃላይ ዘመን ያለው ዘመን የሚቆጠርለት በአጭር ቁመት በጠባብ ደረት የሚገለጽ ግዙፍ ውሱን መያዝ መጨበጥ የሚችል ድኩም የሚደክም ዝርዝር የስጋ ባህሪያት አሉት። መለኮት ደግሞ የዚህ ተቃራኒ ነው። ይሄ መዋቲ ነው፣ ያ ሕያው ነው። ይሄ ዳህራዊ ነው፣ ያ ቀዳማዊ ነው። ይሄ ድኩም ነው፣ ያ ኃያል ነው። ይሄ ውሱን ነው፣ ያ ምሉ ነው። ይሄ ግዙፍ ነው፣ ያ ረቂቅ ነው። ተዋሃደ ስንል ይሄ ግብርና ይሄ ግብር ነው አንድ ሆነ ምንለው። ተዋሃደ ስንል ይሄ ግብርና ይሄ ግብር ነው አንድ ሆነ ምንለው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ሆነ ምንለው። ባህሪ ስጋ አለ፣ ባህሪ መለኮት አለ። ስለዚህ ባህሪ ስጋ የነበረው ለቃል፣ ባህሪ ቃል የነበረው ለስጋ አንድ አካል አንድ ባህሪ ሆነ። ከዚህ በኋላ የሰው ልጆች ድነት ተጀመረ ብለን በስጋዬ ትምህርት እናይና በነገረ ድነት ትምህርት የክርስቶስ የማዳን መንገዶች ምንድነው ስንል ይህን ኦርቶዶክሳዊ ሰው የመዳን ትምህርቶች 5 ናቸው። በነገራችን ላይ እነሱን ምንጮችን ለመያዝ እያንዳንዱ ሰው ማመን ነው፣ ሃይማኖት፣ ቅባሜሮን ሃይማኖት፣ ጥምቀት፣ ቅባሜሮን፣ ምስጢረ ቁርባን፣ ምግባራት፣ ከዚያ የቤተክርስቲያን ህብረት ነው። ያ ነው የነገርነት ሂደቱ ያለው ማለት ነው። እና እንዲህ ለመሆን ራሱ ክርስቶስ ዓለምን በሚያድንበት መስመር አብ፣ ወልድ፣ መንፈስ ቅዱስ ሶስቱ አካላት ሰው የሆነ ወልድ ነው። ዓለምን ማዳን የሶስቱ ስራ ነው። ቤዛ የሆነ ወልድ ነው። ዓለሙን ማዳን የሶስቱ ስራ ነው። መድኃኒት መሆን የወልድ ነው። ዓለሙን ማዳን ግን የሶስቱ ስራ ነው። ለምሳሌ በጣም ትልቅ ጉዳይ ልውሰዳችሁ። መድኃኒትነት፣ አዳኝነት፣ ዳኝ። መድኃኒትነት፣ አዳኝነት፣ ዳኝነት። መድኃኒትነት ማለት ነው ኩነተ ስጋ ነው። አዳኝነት ማለትስ መድኃኒትነት ኩነተ ስጋ ቃል ስጋ መሆን ነው። ወይም መድኃኒትነት ክርስቶስ በተለየ አካሉ ሰው መሆኑ መድኃኒት ይባላል። አዳኝ የሚባለው ግን በሶስቱነቱ ነው። መድኃኒትነት በአንድነቱ፣ አዳኝነት በሶስቱነቱ፣ ዳኝ ደግሞ ለፍጡራን ነው። ሰምታችሁኛል? ምንድነው ያሉኝ? መድኃኒትነት ለማን? መድኃኒትነት ለማን? ለወልድ ነው፣ ለተለየ አካል። አዳኝነት ዳኝስ ሌላ ምሳሌ ላምጣ። ያመነ የተጠመቀ ይድናል ብለናል እና የምንጠመቅበት ማያገባው የማን ነው?
የአብ ነው? የወልድ ነው? የመንፈስ ቅዱስ ነው? የወልድ ነው። በተለየ አካሉ ሰው የሆነ ማን ነው? ወልድ ነው። ግን ስንጠመቅ ምንወለደው ከማን ነው? ከሶስቱ አካላት ነው። ከሶስቱ አካላት ምንወለድ ከሆነ እኛ ድነት የምናገኘው በማን ነው? በጥምቀት ነው ማለት ነው። ከጥምቀት ስንወለድ ከማን ተወለድን? መድኃኒቱ ግን ማን ነው? አዳኙ ግን ማን ነው? ሌላ ምሳሌ ልጨምር። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎናል። ስጋው የማን ነው? የወልድ ነው ወይስ የአብ ነው ወይስ የመንፈስ ቅዱስ ነው? የወልድ ነው። ስጋው ደሙን በመብላታችን በመቀበላችን ድነትን የምንሻው የምናገኘው ከማን ነው? ከሶስቱ ነው። አንዱ ብቻው አይሆንም ማለት ነው። በሶስቱ ነው። ከሶስቱ ነው። ሌላ ምሳሌ ልጨምራችሁ። ወንጌልን ዞሮ ያስተማረው ማን ነው? አብ ነው? ወልድ ነው ዞሮ ያስተማረው። ግን ወንጌል የተማርናትን ስንጠብቃት የማን ማደሪያ ነው የምንሆነው? እመቦ ዘአቀበ ቃሌ አነ ወአቡየ ወመንፈስ ቅዱስ ንመጽእ አብየሁ ወንጌል በምዕራፍ ውስጤቱ። ቃሌን የጠበቀ ሰው ይኖር አለ ብሎስ ምን አለ? እኔና አባቴ መንፈስ ቅዱስ መጥተን እናርድበታለን። ቃሌን የጠበቀ ሰው ይኖር ለምንድን ነው ያለው? በአጭር ቁመት በጠባብ ደረት ያስተማረ እሱ ነው። ስንጠብቅ ማደሪያ ምን ሆነው ግን ለሶስቱ ነው። ስለዚህ ሰው የሆነ በኩነተ ቃል መድኃኒት የሆነ እርሱ ነው። ማዳን ግን የሶስቱ ነው። ለማንኛውም በዚህ ሂደት ውስጥ በትምህርተ ክርስቶስ ሂደት የሚታይ ነው። በትምህርተ ክርስቶስ ውስጥ ዋና ሂደቶች አራያነት፣ ቤዛነት፣ አጽድቆተ ትስብእት፣ ነገረ መለኮት፣ ድህነት፣ ፍጻሜ ትንቢት የሚባሉ ትምህርቶች አሉት። በዚያ ትምህርቶች ውስጥ አንዱ ነገረ ድነት ምንለው ነው። ወልድ ሰው የሆነው በተለየ አካሉ ነው እንዳል በዚህ በተለየ አካልነቱ አንዱ የክርስቶስ ሰው መሆን በዓለም ድህነት ላይ እንዴት ኖረ የሚለውን ግልጽ እንዲሆንልን ሐሳቤ ግልጽ ከሆነ ተግባብተን ከሆነ ማለት ነው። እንዴት ኖረ የሚለውን ሐሳብ ለመረዳት በአንዲት ምሳሌ ላስታውሳችሁ። መድኃኔዓለም ክርስቶስ ወደ ግብፅ ሀገር በእናቱ ጀርባ ታዝሎ ወደ ግብፅ ተሰዷል። ለምንድን ነው የተሰደደው? ለምንድን ነው የተሰደደው? ለምንድን ነው የተሰደደው? ትንቢተ ነቢያትን ለመፈጸም። ነቢያት ምን ብለዋል? ግብፅ ጸዋዕክዎ ለወልድየ ልጄን ወደ ግብፅ ጠራሁት ብለዋል። ግን ለምን ተሰደደ? ከትንቢተ ነቢያት ውጭ ምን ለማለት? ሰው እንደሆነ ለመመስከር። ምክንያቱም ፍጹም ሰው ሆኗልና ባይሰደድ ኑሮ ምትሃት ነው እንዳንለው። እሺ፣ ሁለት አገኘን። ለምን ተሰደደ? ለምን ተሰደደ? አራያ ለመሆን፣ የስደት አራያ ለመሆን፣ ምሰሉኝ ለማለት። እሺ፣ እኔን ምሰሉኝ ያለው ትምህርት ተካቷል። ለምን ተሰደደ? ሶስት አግኝተናል። ለምን ተሰደደ? ቤዛ ለመሆን። አዳም ከገነት ወጥቶ ተሰደደ ነበርና ስደት አዳምን ይቀበል ዘንድ። እሺ፣ ለምን ተሰደደ? ሌላ ከሰው ልጆች ሁሉ ስደትን ወይም ዲያብሎስን አስወጥቶ ለመስደድ ለማዳን። እሺ፣ ለምን ተሰደደ? ለምን ተሰደደ? ኩነተ ሃይማኖቱን ለመግለጽ። ሰው ነው ብለናልና ሰው ከሆነ የሆነ አምላክ ነውና ያንን ለመግለጽ። ስለዚህ እዚህ ውስጥ ምን አለ? ትንቢትን መፈጸም አለ፣ አራያ መሆን አለ፣ ቤዛ መሆን አለ፣ ማዳን አለ፣ ከዚያ ስጋዊውን መግለጽ አለ፣ ፍጹም የሃይማኖትን ልዕልና ማስረዳት አለ። በእነዚህ ውስጥ ከክርስቶስ ልደት እስከ ክርስቶስ እርገት ድረስ ከጽንሰቱ እስከ እርገቱ እነዚህ አሉ። ለምን ተጸነሰ ስንል እነዚህ ይመጣሉ። ለምን ተወለደ ስንል እኒ ይመጣሉ። ለምን ተሰቀለ ስንል እኒ ይመጣሉ። በዚህ ሂደት ውስጥ ነው ክርስቶስ አለፈ ምንለው ማለት ነው። በዚህ ሂደት ውስጥ ክርስቶሳዊ ሰው፣ ለማንኛውም ኦርቶዶክሳዊ ሰው የክርስቶስ ትምህርት ከአዳም ጀምሮ እስከ አቤል ከአቤል ጀምሮ እስከ ዕለተ ዓርብ ድረስ የነበሩት ነፍሳት የዳኑት በምንድን ነው? በምንድን ነው የዳኑት? በዚህ ዘመን የነበሩ ነፍሳት የዳኑት በቤዛነት ካሳ ነው። በቤዛነት ካሳ ነው። በካሳ ድነዋል፣ ወጥተዋል። ከዕለተ ዓርብ በኋላ የሚመጡ የሰው ልጆች ደግሞ የሚድኑት በአርአያነት ቤዛ ነው። ተግባብተን ይሁን። እስከ ዕለተ ዓርብ የነበሩት በካሳ ነው የዳኑት። ካሳ ምንድን ነው?
ካሳ ምንድነው? መካስ ነው። ማን ነው የተካሰው? ዲያብሎስ ነው የካሰው ወይ ክርስቶስ ነው የተካሰው? የካሳ ትርጉም ብዙ ጊዜ ካሳ ምንለው ካሳ ማለት በጲላጦስ አደባባይ መድኃኔዓለም ክርስቶስ ታስሮ ቆሞ ተገርፏል። ከዚያም በቀራንዮ ውሏል። ቀን 9 ሰዓት ቅዱስ ነፍሱን ከቅዱስ ሥጋው አባ አማጽ ነፍሴ ወሰዴ ከቅዱስ ብሎ ነፍሴን ተቀበል ሲል ዲያብሎስ እሰይ የላሜ ልጅ የአውራዩን ልጅ ብሎ እንደ ሌሎች ነፍሳት መስሎ ሊቆራኝ ሲቀርብ በእሳት አውታር ሰቅዞ ያዘው። ሰማይ ወዘውስቴቱ ወምድር ወዘዲቢያ እንዲህ ያለ ሰማይ ሌላ ሰማይ የለም እንጂ ያ የኔ ቢሆን እንዲህ ያለ መሬት ሌላ መሬት የለም እንጂ ያ የኔ ቢሆን ዋጋ አይሆንም። በጲላጦስ ፊት ለቆምሁ እንኳን ላስገረው ላሰቀሉ ላደማው ላቆሰሉ ዋጋ የለኝም፣ ግን አንዲት ቅጽበት ላቆምሁ ራሱ ዋጋ አጣሁኝ እና ትንሽ ነፍሳት ያጠራቀሟቸው አሉ እነሱን ወስዳ አተወኝም ነው ያለው። ካሳ ማለት እሱ ነው። ላቆምሁ ምን ያርግ ልስጥ ነው እንጂ ወዶ ፈቅዶ ነው። ነገራችን ላይ በግዴታ አስጨንቆ አስወድ አይደለም። ወዶ ፈቅዶ እነዚህን እንውሰድና እኔን ተወኝ አለ። ተቀበለው ሄደ። በካሳ ተቀበለ ማለት ይሄ ነው። ስለዚህ በዚህ ካሳ ነው ክርስቶስ ነፍሳትን ያወጣው። ከዚያ በኋላ ያሉት ግን አርአያነት ሳይለያቸው ነው። ክርስቶስን መምሰል ይጠይቃል። ምሰሉኝ ካለ የተጠመቀውን የሄደበትን የተጓዘበትን የተመላለሰበትን ያንን መውረስ ይጠይቃል። በዚያ መውረስ ውስጥ ነው ኦርቶዶክሳዊነት ርቱዕነት ያለው የነገረ ድነት ትምህርት የሚመጣው ማለት ነው። በዚያ መውረስ ውስጥ ነው። ታዲያ ይህንን ሲያስተምረን ሁለት ነገሮች በደንብ እንዲለዩ ስለሚያሻ የመጣው ከጽንሰቱ እስከ ዕርገቱ ድረስ አንድ ጊዜ ልዕልናውን አንድ ጊዜ ትሕትናውን እየነገረን ነው የመጣው። አንድ ጊዜ አምላክነቱን አንድ ጊዜ ሰውነቱን በአንድ አካል በአንድ ባህሪ ሰው ነውና ሰው እንደሆነ ሲነግረን የለጽንስ መሆን ነው። አምላክ ነውና አምላክ እንደሆነ ሲነግረን በድንግልና መጸነስ ነው። ሰው ነውና ሰው መሆኑን ሲነግረን በማኅፀነ ድንግል መወሰን ነው። አምላክ ነውና አምላክ መሆኑን ሲነግረን ከዓለም አፋ መሆን ነው። እንዲህ እየቀጠለን ይመጣል። እንደ አምላክነቱ በሕቱም ድንግልና መወለድ ነው። እንደ ሰውነቱ የዕለተ ሕፃን ሆኖ መታየት ነው። እንደ አምላክነቱ ዓለምን መያዝ ነው። እንደ ሰውነቱ በድንግል እቅፍ መያዝ ነው። እንደ አምላክነቱ የእሳት አምላክ መላእክትን የእሳት ዙፋን ልብስ ማልበስ ነው። እንደ ሰውነቱ ከደነቶ ቆጽረ በለሶን የበለስ ቅጠል መልበስ ነው። እንደ አምላክነቱ ማቃጠል ነው። ሰሎሜ ስዳስሰው አቃጥሏል። እንደ ሰውነቱ መዳሰስ ነው። እንደ ሰውነቱ አፈር ሊፈጭ ጭቃ ሊያወካ ውሃ ሊረጭ መውጫት ነው። እንደ አምላክነቱ ካወካው ጭቃ ወፍ አድርጎ መፍጠር ነው። እንዲህ እያደረገ ነው የሚቀጥለው። እንደ ሰውነቱ ራበኝ ማለት ነው። እንደ አምላክነቱ የሕይወት እንጀራ ነኝ ማለት ነው። እንደ ሰውነቱ አሁን ጠማኝ ማለት ነው። እንደ አምላክነቱ የሕይወት ውሃ ነኝ ማለት ነው። እንደ ሰውነቱ ማንቀላፋት ነው። እንደ አምላክነቱ ባህሩ መገሰጽ ነው። እንደ ሰውነቱ አልዓዛር የተቀበረ ብሎ መጠየቅ ነው። እንደ አምላክነቱ ከመቃብር ውጣ ማለት ነው። እንደ ሰውነቱ ሞታለሁ፣ እሰቀላለሁ፣ እያዛለሁ ማለት ነው። እንደ አምላክነቱ ነፍሴን ማንም አይወስዳትም ማለት ነው። እንደ ሰውነቱ ከኔ አብ ይበልጣል ይላል። እንደ አምላክነቱ እኔና አብ አንድ ነን ይላል። እንዲህ እያደረገን ያስተማረው ይሄ የልዕልናውን ፍጹም አምላክ ፍጹም ሰው በተዋህዶ አንድ አካል አንድ ባህሪ መሆኑን የገለጸበት መንገድ ነው። በዚህ እየገለጸ ሄደ። ወደ ልዕልና ሃይማኖት አደረሰ የሰው ልጅ ኩነታዊ መገለጣዊ ሃይማኖት በአካል መገለጥ። ቀድሞ በረድኤት ነበረ እና በደመና በጨለማ በጉም በነፋስ በተለያዩ ምሳሌዎች ይገለጽ ነበረ። አሁን ግን በአካል ተገሶ መጣ ማለት ነው። ተገሶ መጣ። ይሄኛውን የማዳን መስመሩ ደግሞ በዚሁ ሂደት ውስጥ እስከ ዕርገቱ ድረስ ነገረነቱ ከጽንሰቱ እስከ ዕርገቱ ድረስ ከጽንሰቱ እስከ ዕርገቱ ድረስ እንዴት ድነት ሆነ? እንዴት ድነት ሆነ? ቅድም እንዳልነው የሰው ልጅ በባህሪው ኃጢአት ሰርቶ የባህሪ ጉስቁልና እንዳገኘው መንገዶቹ በዚህ መልኩ ነው የተመለሱት። እንዲያውም ሊቁ ሲናገር እንዲህ ይላል። ሔዋን ዕፀ በለስን ለመቁረጥ ወደ ዕፀ በለስ እንደተጓዘች እግሩን ተቸነከረበት። ዕፀ በለስን በእጇ እንደቆረጠች እንዲሁም እጁን ተቸነከረበት። ሾህ በሾህ ይነቀሳል፣ ነገር በነገር ይመለሳል እንደሚባለው በአፏ እንደበላችበት መራር ሐሞት ጠጣበት። በዓይኗም ዕፀ በለስን እንዳየችበት ግርማ አይሁድን ተመለከተበት። በአጠቃላይ ባደረገችበት ሁሉ መለሰበት ብሎ እንደተናገረ የመለሰው በዚያ ውስጥ በገባው ነው ማለት ነው። ቀደም እንዳሉት ዮሐንስ አፈወርቅ እንደነገረን ልክ በሰይጣናዊ መልአክ ብስራት መጥቷል የሞት ብስራት፣ በብርሃናዊ መልአክ የሕይወት ብስራት መጥቷል።
በመላክ የመጣ በመላክ ሲመለስ፣ በሔዋን የመጣው በሔዋን ሲመለስ፣ በጆሮ የገባው በጆሮ ሲመለስ፣ በቃል የመጣው በቃል ሲመለስ፣ ኃጢአት በቃል እንደተጸነሰ ጽድቅም ወልደ እግዚአብሔር በብስራተ ገብርኤል በቃል ተጸነሰ። ከዚህ በኋላ ሰው ሲሆን ባህሪ በባህሪ ነፃ። ለምን? የሰው ልጅ ሁሉ ሰው በመሆን በባህሪው ጎስቁሎ ነበርና በውርሳዊ ኃጢአት ባህሪ በባህሪ እንዲነጻ ባህሪውን ገንዘብ አደረገልን። ስለዚህ ንጹሕ ባህሪ ይሄንን ባህሪ ገንዘብ ከሰው ልጆች ሁሉ የውርስ ኃጢአት አለቀ ማለት ነው፣ ጠፋ። ለምን? በባህሪ የገባውን በባህሪ የመለሰው፣ በባህሪ የጎሰቆልነው በባህሪ ያነጻው፣ በዚህ ድነት መለሰለት ማለት ነው። ይቀጥላል። የካሳ ወይም የድነት መጀመሪያው ዕለተ ጽንስ ነው፣ መጨረሻው ዕለተ ዕርገት ነው። ሂደታዊ እንጂ ቅጽበታዊ አይደለም፣ ሂደታዊ ነው። በዚህ ሂደት ውስጥ ነው ዓለም እንዲድን እግዚአብሔር ቃል ያደረገው። ከዚህም በኋላ 9 ወር ከ5 ቀን በማኅፀነ ድንግል ቆየ። ለምን ቆየ? ከዚያ በፊት ሕፃናት በእናታቸው ማኅፀን ሲጸኑ ያያል። ከዚያም ተወልደው ሲጸኑ፣ መጽነን ማለት መዘንበል፣ ጥቂት መግቢያ ማግኘት መቻል ነው። በዛች ከእናት ማኅፀን ጀምሮ እየተቆራኘ ያጠፋ ነበር። በድንግል ማኅፀን 9 ወር በመቆየቱ ማኅፀነ አንስትን ቀደሰ። ከዚህ በኋላ ቦታ አጣ፣ አቅም አጣ። ሲወለድም እንበለ ዘር እንበለ ሩካቤ እንደተወለደ እንበለ ደም እንበለ ሕማም ተወለደ። ወይታውቃ ፍጹመ ሕማመ ወሊድ፣ የመውለድ ሕማም ሳይሰማት የመወለድ ሕማም ሳይሰማው እንዲሁ ተወለደ። ከዚያ በፊት በመውለድ ሕማም ምክንያት በሕፃናትም በእናትም ይቆራኝ የነበረው መንገድ አጣ። በምን ይደር? ምክንያት አጣ። ሰይጣን ምክንያት ከሌለው ያለ ምክንያት አያድርም። በገነትም ሂዶ እኮ ምክንያት ነው የፈለገው። ብትበሉ ብሎ ጥቂት ማሳሳት ፈለገ፣ በዚያ ማደሪያ ፈለገ። ወለመ ረከበ ንስተ ሙባአ፣ ጥቂት መግቢያ ካገኘ የግመል ማሳለፊያ ያህል ያስፋፋዋል ተብሎ እንደተነገረው እንደዚያ ነው። የጸጋ እግዚአብሔርም የኃጢአትን ጥቂት በሮች ብዙ ነገር ያሳያሉ። ጸጋ እግዚአብሔርን ወረረከበ ንስተ ሙባአ ተታፈሎ ለእግዚአብሔር አሚሃ ይተዋቡ አእምሮ ምስጢራት ወነጽሮ ኩሉ ውባት። ጥቂት እግዚአብሔርን የምታሳይ ጸጋ ምስጢር ካየ ብዙ ምስጢራት እንዲገለጽ ታደርገዋለች እንዳለው፣ በዚህም መልኩ ጥቂት ኃጢአት ብዙውን እንድታሰፋለት ታደርገዋለች። በዚያ መልኩ ነበረ ማለት ነው። ታዲያ እንዲህ አድርጎ መለሰው። ከዚህ በኋላ መቆራኘት አቃተው። ከዚያም በሕፃናት መጠን በግዘ ሕፃናት እያለቀሰ እያነጠሰ ተሰማ። ሲያለቅሱ ሲያነጥሱ ይቆራኝ የነበረ መንገዱ ጠፋበት። አሁንም በገባበት አስወጣው። ከዚያም አዳም ሔዋን ከገነት ወጥተው ተበርደው ቅጠል ለብሰው ወጥተው ነበረ። ከሱም ከድንግል ተወልዶ ከሰው ተለይቶ በቤተልሔም ወድቆ በጎል ተጥሎ በጨርቅ ተጠቅልሎ ቅጠል ለብሶ ብርድ በረደው። ለምንድን ነው ድንግል እመቤታችን ቅጠል ያለበሰችው? ቀዳማዊ አዳም ቅጠል ለብሶ ከገነት ወጥቷልና ዳግማዊ አዳም ክርስቶስም ቆጽለ በለስ ለብሶ ይገለጽ ዘንድ አለዋ። በገባበት ይመልስለት ዘንድ የለበሰውን ይለብስለት ዘንድ እንዲህ እየሆነ ቀጠለ። ቅድም እንዳልሁት አፈር ሊፈጭ ጭቃ ሊያቦካ ውሃ ሊራጭ ወጣ። በሕፃናት መጠን አምሳል እየተገለጸ ይቆራኝ ነበረ። በሕፃናት አምሳል በሕፃናት የሚገለጸው ወመንከራት ትሯት ቀጥሎ በሚደረግ የምታት ታምራት እየተገለጸ ያሰት ነበረ። በሕፃናት መጠን ተገልጾ መንገድ አሳጣው፣ በየትም መግቢያ አሳጣው። እንዲህ እያደረገ የያዘውን አስለቀቀበት። ከዚያም በኋላ እንኳን እየቀጠለ ሲሄድ በስደት የገባ ነበረ፣ በስደት መለሰው። በደዌ የገባውን በታምራት፣ በክደት የገባውን በትምህርት መለሰው። በረሃብ የገባ ነበረ፣ 5 እንጀራ 2 ዓሣ 7 እንጀራ አሁንም 1 ዓሣ አበርክቶ እያጠገበ እያበላ መለሰው። በመብላት የገባ ነበረ ደግሞ 40 ሌሊት 40 መዓልት ሳይበላ ደግሞ መለሰው። በገባበት አስወጣው። በዕፀ በለስ የገባ ነበረ፣ በዕፀ መስቀል ተሰቀለበት። በደመ በለስ የገባ ነበረ፣ ደሙን አፈሰሰበት። ከዚህ በኋላ አቅም አጣ። የሞት ሞት ትሞታለህ፣ በስጋ ወደ መቃብር በነፍስ ወደ ሲኦል ትወርዳለህ ተብሎ ተፈርዶ ነበረ።
ልክ የሞት ሞተ ምን ማለት ነው? አይሁድ ጠሉት፣ ይሙት በቃ ብለው ፈረዱበት። ፍርዱ የህሊና ሞት ነው በህሊናቸው። ቀጥሎ ደግሞ ሞተ፣ ቀጥሎ ወደ መቃብርም ወረደ። ትሞታለህ ትወርዳለህ ማለት እሞትልሃለሁ እወርድልሃለሁ አለበት። ለምን? እንዲያውም እንዲህ ይላል አዳምን ሲረግመው ሾህ አሜከላ ይብቀልብህ፣ እባቡም አንተን እግርህን ይንከስህ፣ አንተም ትቀጠቅጠዋለህ ብሎ የተነገረው ይሄ ነው። ሾህ አሜከላ ይብቀልብህ ማለት አክሊለ ሦክ ትደፋበታለህ፣ አክሊለ ሦክ ይደፋብሃል ነው። እግርህን እባብ ይነክሳል ማለት በኋላ ዘመን በቀኖት እቸነከራለሁ። አይሁድን እንደ እባብ መንከስን እንደ ቀኖት ነው የተናገረው። በቀኖት እቸነከራለሁ። ስለዚህም በቀኖት ተቸነከረ፣ አክሊለ ሦክም ደፋ። በስጋ ወደ መቃብር ወረደ፣ በነፍስም ወደ ሲኦል ወረደ። ታውከት ሲኦል ወደ ገጹ መሰረታቲያ፣ ሲኦልም ደነገጸች፣ ፈርስ አለች፣ ተነጋነገች። ያን ጊዜ በኃይሉ አጽንዓ፣ በካልነቱ አጸናት። ወአመዝበራ ለሲኦል መዘበራት፣ አቅም አጣች። ጨለማውም ወደ ብርሃንነት ተቀየረ። ነፍሳትን ይዞ ወጣ። ጸጉ ወንበላይ ብሎ ወረወይ ወንበላይ እስቲ ሊቋ አባ ጊዮርጊስ ሳይበሉ አጠገባቸው ሳይጠጡ አረካቸው እንዲል እንዲህ አድርጎ ነፍሳትን ወደ ገነት መለሰ። ከዚህም በኋላ የሰው ልጅ ሙቷል፣ መነሳት ያሻው ነበር፣ ተነሳ። ማድረግ ያስፈልገው ነበር፣ አፈፍ አለ፣ በድረግ አለ፣ ምድር ለቀቀ፣ አረገ። ከዚያም ዳግመኛ እመጣለሁ አለ። የሰው ልጆች ሁሉ በዚህ መንገድ እንዲሄዱ ሂዱ አለ። ታዲያ ይሄ ከሆነ ትምህርተ ክርስቶስ እኛ ምን ወርሰው የአርአያነት ውርስ ነው። የአርአያነት ውርስ ነው። በእህቱም ድንግልና ተጸንሶ በእህቱም ድንግልና እንደተወለደ እኛም በእህቱም ድንግልና ተጸንሰን በእህቱም ድንግልና እንወለዳለን። እንዴት ሆነን ነው ጥያቄው። ህትምት እናት የምትባለው ፍጽምት ድንግልና ጥምቀት ናት። ከጥምቀት ተወልደን ከጥምቀት ተጸንሰን ከጥምቀት ተወልደን በጥምቀት እናድጋለን። እርሱ በድንግልና መወለዱን በድንግልና እንመሰክራለን። ለእርሱ ሁለት ልደት አለው። ቅድመ ዓለም ከአብ ድኅረ ዓለም ከድንግል ማርያም። እኛም ሁለት ልደት አለን። አስቀድሞ ከእናት ከአባት ቀጥሎም ከሥላሴ። አንደኛው ልደትን ለምድራዊነታችን፣ ሁለተኛው ልደት ለሰማያዊነታችን ምስክር ነው። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ በአምሳሉ ይወልድህ ዘንድ በአምሳለ ተወለደልህ። ምን ማለቱ ነው? አንድ ነገር ለወሰዳችሁ። እግዚአብሔር ቃል ቅድመ ዓለም አካል ዘእም አካል ከአብ ባህሪ ዘእም ባህሪ ተወለደ። ከአብ ተወልዶ በአብ ህልው ነው። ከአብ ሳይለይ በህልውና ይኖራል። የአብ ቃል ሆኖ ይኖራል። አብም የወልድ ልብ ሆኖ ይኖራል። ህልው ነው። የሁለተኛው ልደታችን የዚህ ምስጢር ልደት ምሳሌ ነው። እኛ ከአባት አብራክ ከእናት ማኅፀን ተከፍለን ተወልደን 9 ወር ከ5 ቀን ተጸንሰን ከዚህ በኋላ እንወልዳለን። ወደ የት ነው የምንወልድ? ወደ ሌላ ዓለም ነው የምንወጣው። እንወልዳለን። ከሥላሴ ተወልደን ግን ወዴት ዓለም ነው የምንጣለው? የትም ዓለም። ከዚህ ተወልዳችኋል ከኔ ፈቀቅ በሉ እንዳንል ሁሉ ዓለም የነሱ ነው። ከየቱ ዓለም ተነስን ወደ የትኛው ዓለም እናድጋለን? ከርሱ ተወልደን በርሱ ተጸንሰን በርሱ አድገን ወደ ርሱ ሂደን ርሱን ተዋህደን ርሱን ዓለም ማድረግ ነው። ገብቶና ሐሳቤ ግልጽ ነው። ወደ ርሱ ነው የሚሄደው። እንዲህ መለየት አይደለም፣ ግንጥል አይደለም፣ ውሁድነት ነው፣ መዋሃድ ነው። ያንን ልደት ነው ለሰው ልጆች የመለሰው ማለት ነው። አጠቃላይ ግብሩም አረጋዊ መንፈሳዊ እንደሚለን ክርስቶስን የክርስቶስ ከሆን በአንድ ነገር ትመስለዋለህ። ወይ እንዲያስተማረ አስተምረህ፣ ወይ እንደመነነ መንነህ፣ ወይ ገዳመ ቆሮንቶስ ተገኘ ገብተህ፣ ወይ በቃና ዘገሊላ እንደተገኘ በአንድ ተወስነህ፣ ወይም 5 እንጀራ አበርክቶ እንደመገበ ተመገበህ፣ አሁን ወይም ደሙ እንዳፈሰሰ በሰማዕትነት ሙተህ ክርስቶስን በአንድ ነገር ልትዋሃደው ይገባል። ግን በምን መሰሉት ትላለህ? የማን ትላለህ አለ። ክርስቶስን አጠቃላይ የሄደበትን ግን በአርአያነት እንወርሰዋለን። ያንን ለባስያነ ክርስቶስ እንሆናለን። ያንን ስንዋሃደው ይህንን የምንዋሃድበት መንገድ ደግሞ ቀዳሚው ሃይማኖት ነው። ሃይማኖቱ ላመነ ነው የሚሰጠው። ሃይማኖቱ ወደ ጥምቀት ያደርሰዋል። ጥምቀቱ በቅባሜሮን ያትመዋል። ቅባሜሮኑ በስጋው ደግሞ ያዋሃደዋል። መዋሃዱ ደግሞ በጎ ያሰራዋል። በጎ ስራው ደግሞ ልዕልና ይሰጠዋል። ውህደተ ጸጋን ዘላለማዊ ያደርገዋል። በእነዚህ ሂደቶች ይፈጽማል ማለት ነው። እነዚህ ከሌሉት ግን ውሁድ አይሆንም፣ ግንጥል ይሆናል። እናም ኦርቶዶክሳዊ የመዳን ትምህርት በክርስቶስ ትምህርት ይሄ ነው ያለው። ታዲያ ምንድን ነው ኦርቶዶክሳዊነት? ነገረ ድህነት አንደኛ ግላዊ ድህነት አይደለ፣ ህብረታዊነት ነው።
ማንም ሰው በነገርነት ልምድ ህውርነት ነው ወይም ውሁድነት ነው። በቤተ ክርስቲያን ህልውና የሚመሰረት እንጂ በግለሰብ የመዳን ትምህርት የሚመሰረት አይደለም። በቤተ ክርስቲያን አንድነት የሚመሰረት ነው። ቤተ ክርስቲያን ማናት? ግልጽ ነው ሐሳቤ። ቤተ ክርስቲያን ማናት? የነቢያት ቤተ ክርስቲያን ማናት? ቤተ ክርስቲያን ማለት በክርስቶስ አካል ላይ መላእክት፣ በነፍስ ያሉ ቅዱሳን፣ ስውራን፣ ግሁሳን እና ተነሳሃያን አንድ የሆኑባት ህብረት ናት። በዚች ህብረት ምስጢር ነው ሰው የሚያልፈው ነው። በዚች ህብረት እኔ ወይ ግንድ ነኝ፣ እናንተ ቅርንጫፍ ናቸው። ቅርንጫፎቹ እነማን ናቸው? እነዚህ ናቸው። በእነዚህ ቅርንጫፎች ላይ ነው አንድ ሰው የመዳን ሂደቱን ይፈጽመው። በዚህ ህብረት ውስጥ ነው። ለምሳሌ እኔ አምኛለሁ ብል ለመዳን ደግሞ መጠመቅ አለብኝ ብል ራሴ ውሃውን አንስቼ ጸሎት አድርሼ ራሴን አጥምቄ ራሴ ልጅነት ማግኘት እችላለሁ? ማን ነው የሚያጠምቀኝ? ስንት ካህን? ስንት ያስፈልገኛል ለመጠመቅ? ስንት ያስፈልጋል? 6 2 ነው የምትሉኝ? ድምጻችሁ አይሰማም። ሐሳቤ ግልጽ ነው አይደለም? ስንት ያስፈልገኛል ካለው ስንት አያስፈልገኝም። ወይም ደግሞ ቤተክርስቲያን ነው የምታስፈልገው። ቤተክርስቲያን ማናት? እነዚህ ሁሉ ህብረቶች ነው የሚያስፈልጉት። አንዱ ብቻ አይደለም። የሚታየው ካህኑ ነው፣ የሚያጠምቀው ግን ሁሉም ህብረቱ ነው። አንድ ላይ ግልጽ እንዲሆንልን ለምሳሌ እኔ አምኛለሁ ተጠመቁ ይልበልና ከጥምቀቴ ቀጥዬ መሄድበት መንገድ አለ። ስጋው ደግሞ መቀበል አለብኝ። ማን ነው የሚያቆርበኝ? ካህኑ። ስንት ካህናት ያስፈልጉኛል ለመቀደስ ለማቆረብ? ስንት? 2 ሌላስ 3 ዲያቆናት። ስለዚህ 5 ያስፈልገኛል ለማለት ነው። ቅዳሴ በስንት ሰዎች ይቀደሳል? በ5። ቅዳሴ በስንት ይቀደሳል አይታወቅም። የሚመሩ የሚያቀነቅኑ 5ቱ ናቸው። የሚቀደሰው ግን አናውቀው። ያ ሁሉ ነው የሚያቆርቡ። ምሳሌ ላስታውሳችሁ። ለምሳሌ ምን ይላል ቅዳሴያችን ላይ ትዝ ብላችሁ ከሆነ እስመ ብዙኃን ነቢያት ፈተው ይራዩ አንትሙ ዘትሬዩ ወይሬዩ ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ። ብዙ ነቢያት እናንተ ልታዩ የምትወዱትን ሊያዩ ወደዱ አላዩም፣ እናንተ ልትሰሙ የምትወዱትን ሊሰሙ ወደዱ አልወደዱም። እናንተ ግን ያዩ ዓይኖቻችሁ ብፁዓን ናቸው። እኛንም የወንጌልን ቃል ሰምተን የምንሰራ አድርገን እያለ ይነግ። ለምን ነው ነቢያት የሚያነሳሳው? ቅዳሴ ማን ነው? ነቢያት አሉ። በአካለ ነፍስ ረበው የሚገኙ ነቢያት አሉ። ህብረተ ቤተክርስቲያን ናቸው። መላእክትም አሉ። ታወ ምሕረት ለሚካኤል ወብስራት ለገብርኤል ሰራዊተ መላእክቱ ለመድኃኔዓለም እንላለን። መላእክት አሉ። ሐዋርያትም አሉ። ታወ ምሕረት ለአቡነ ጴጥሮስ ወድንግልና ለዮሐንስ የመንግስተ ሰማያት ቁልፍ ለጴጥሮስ ተሰጠው። ብፅዕና የመልእክት ቅዱስ ሐዋርያ ጳውሎስ መልእክቱ ያማረ ጳውሎስ ሰራዊተ መላእክቱ ለመድኃኔዓለም እያልንና ሐዋርያት ካው ደሞሙ ሐዋርያት ስለ ስሙ ደማቸውን አፈሰሱ እያልን እንጠራለን። ሐዋርያት አሉ። ሰማዕታትም አሉ። በአሚነዚያው ሰማዕታት ካው ደሞሙ በእምነት ስለ እርሱ ብሎ ሰማዕታት ሞቱ እያልን እናነሳሳለን። ራሷ ቅድስት ድንግል ማርያም አለች። ወይ ዜኒ ሳሊነ ኦ ቅድስት ድንግል፣ አሁንም ቅድስት ድንግል ሆይ ለምኝልን ይላል። ለምን አለች? ባለቤቱ ደግሞ ማን አለ? አበነ ንበር በዚያ ከመንፈስ ቅዱስ፣ አቤቱ በአንተ አንድ እንድንሆን አድርገን። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ እንላለን። መጨረሻ ቅዳሴው ላይ ምን ይባላል? ድርገት ይባላል። ድርገት ማለት ነው አንድ ማድረግ ማለት ነው። ደምሮሙ አቤቱ አንድ አድርጋቸው ይልና ድርገት ይባላል። ለምን አንድ የሚያደርገው? ገና የሚመጡትን ገና አዲሶች ሲመጡ ወደዚህ ህብረት ነው ድርገት አንድ የሚሆኑት። ከዛ ይቀጥልና መጨረሻ ላይ ታስታውሱ ከሆነ እስመ ኃያላን ተኩቶ ስቡ ወለከ ስብሐት ለዓለመ ዓለም በሚለው ላይ ሀበኒ እግበር ፍሬ ዘያሰምረከ ከማስተሪ በስብሐቲከ፣ አቤቱ ካንተ ፍሬ እንዳፈራ አድርገኝ በስብሐቲከ በጌትነት እገለጽ ዘንድ ፍሬ እንዳፈራ አድርገኝ ይላል። ለምን ነው እንደሚለው? የወይን ግንድ እኔ ነኝ ካልኸኝ እኔ ቅርንጫፌ ከሆንሁኝ ቅርንጫፉ ቅርንጫፉ ከግንዱ ተለይቶ አያፈራምና ነው ጥያቄው። ሀበኒ እግበር ስጋህን ተቀብዬ ካንተ እንዳፈራ አድርገኝ ነው። ከዚያ ግንድ ሁኜ ከግንዱ ተቀጥዬ እንድኖር አድርገኝ። እንዲህ አደረግና ይሄ ነው የሚያቆርበው። ይሄ ማን ነው አሁን እዚህ ያለው? ይሄ ስንት ነው? በነፍስ ያሉትን ስንቆጥር፣ በስጋ ያሉትን ስንቆጥር፣ ስውራኑ ስንቆጥር፣
ጋዳያን ስንቆጥር፣ አንድነት ሶስትነት ምስጢረ ሥላሴ ስንቆጥር፣ አካለ ክርስቶስን ስጋዩን ስንቆጥር፣ ነገረ ማርያምን ስንቆጥር፣ መላእክትን ስንቆጥር፣ ሰማዕታት እነዚህ ሁሉ ናቸው በቁርባን የሚያቆርቡ። ቤተክርስቲያን ማለት ይችናት የምታድነው። ድነት ቢገባ በዚህ ሲገባ ነው። ከዚህ ተገንጥሎ የብቻዬ የግሌ ምናምን የለውም። በነገራችን ላይ እኛ ነገረ ቅዱሳን በጣም የምናውቀው ለምንድን ነው የምናስተምረው? የመዳን ሂደቱ ቤተክርስቲያን የሌለችበት አይድንም ነው። ይቺ ቤተክርስቲያን ህንፃዋን አይደለም፣ ህንፃውን የሰራችው ይችናል። ህንፃዋን ቅዱስ ነው። ግን ይሄ ቅዱስ ከሌለ ግን ምን ይሰራል? ይሄኛው ነው የሚቀድሰው። ይሄኛው ሲገለጽበት፣ ይሄ ሲቀድስበት፣ የስጋ ወደፊት ሲያቀርብበት ነው። ከለዚያ ሊቃጠልም ይችላል። እንደ ምዕራባውያንም የሆነ ጭፈራ ቤት ሊሆን ይችላል። ይሄኛው ሲቀድሰው ነው። ለዚህ ነው አባቶቻችን ቦታ ሰውን ይቀድሰዋል፣ ሰው ቦታ ይቀድሰዋል እያሉ የሚናገሩት። መካን ይቀድሰው ለሰው፣ ወሰብ ይቀድሰው ለመካን የሚሉት ይህንን መሰረት አድርገው ነው። ስለዚህ ህብረታዊነት ነው። ሁለተኛ ማንም ኦርቶዶክሳዊ ሰው ድነቱን ይጀምረዋል፣ ግን የሚፈጽመው በሂደታዊነት ነው። የሚጀምረዋል የሚፈጽመው በምንድን ነው? በሂደታዊነት ነው። ሂደታዊነት ነው። በዚያ ሂደታዊነት ምንድነው? ሂደታዊነት አጭር ምሳሌ፣ እስራኤል ከግብፅ ወጥተዋል። ከግብፅ እንደወጡ ባህር ተከፍሎላቸዋል። መና ወርደላቸው፣ ውሃ ፈለቀላቸው፣ በሉ ጠጡ። ደመና ጋረዳቸው፣ ተጋረዱ። ከዚያ በትረ ሙሴም አለች፣ በተአምር ያደርጋሉ። ጽላተ ሙሴም ተሰጣቸዋለች፣ ተሸክመው ይሄዳሉ። ከግብፅ ወጥተው ከነዓን ለመሄድ መንገድ ላይ አሉ ማለት እስራኤል ከነዓን ገቡ ማለት አይደለም። ከነዓን ገቡ ማለት አይደለም። መና በልተዋል፣ ውሃም ጠጥተዋል፣ ግን ጉዞ ላይ ነው ያሉት። የሚደርሱት ግን 40 ዓመት ተጉዘው ነው። ስለበሉ ጨርሳቸዋል አይባሉ። እኛ ማለት ከግብፅ የወጣን ከነዓን ጎዳና ላይ ያለን ሰዎች ነን። መድረስ አለመድረስ የግልሽ ነው። እያንዳንዱ ሰው የሚወስነው ነው። አይታችኋል። ከግብፅ የወጡ እስራኤል 600 ሺህ ያህል ሰዎች ናቸው። ከነዓን የደረሱ ደግሞ ጀግኖቹን ብቻ ማለት ነው 2 ሰዎች ብቻ ናቸው። መና ስላልበሉ ነው? ውሃ ስላልጠጡ ነው? ደመና ስላልተጋረዱ ነው? በትረ ሙሴን ስላላዩ ነው? ሕጉን ስላልሰሙ ነው? ባህር ስላልተከፈለ ነው? አይደለም። ጉዞውን ስላልጨረሱ ነው። የኛው ችግር ቢኖር እዚህ ላይ ነው። ጉዞውን መጨረስ አለመጨረስ፣ ጀምሮ መተው አለመተው፣ እሱ ነው ጥያቄ የሚሆነው። ስለዚህ ይሄ የእያንዳንዱ ድርሻ ነው። እንደ መናው ስጋውን ተቀበለናል። እንደ ባህረ ኤርትራ በጥምቀት መካከል አልፈናል። እንደ ደመናው በመንፈስ ቅዱስ ተጋድለናል፣ ልጅነትን አግኝተናል። እንደ ሕገ ሙሴ ወንጌልን ተቀብለናል። እንደ በትረ ሙሴ መስቀልን አግኝተናል። እንደ መንገዱ ሃይማኖት አለን። መንገድ ሃይማኖት ነውና መንገድ ተብሎ ተጠርቷል። መድኃኔ ዓለም ክርስቶስም እኔ መንገድ ነኝ ሲል ምን ማለት ነው? እኔ ሃይማኖት ነኝ ነው። ሃይማኖታችሁ እኔ ነኝ እመኑኝ ነው። ይህ ሁሉ አግኝተናል። መድረስ አለመድረስ ግን ፊታችን ላይ ያለው የኛ ነው ማለት ነው። የኛ ነው የሚሆነው መንገዱ ላይ ያለው። ስለዚህ ሂደታዊነት ነው ማለት ነው እንጂ አንድ ጊዜ ጌታን አገኘሁት ጨረሱኝ ምንለው ምንም የለም። እንዲህ አይነት ትምህርት ቢባል የለም እኛ ጋር። አገኘሁት ጨረሱት ምንለው ማለት ነው። ኦርቶዶክሳዊነት ርቱዕነት፣ ህውርነት ሂደታዊነት ነው። ይሄንንም ሂደታዊነት ውሁድነት ነውና ብለናል። በምንሄድበት መስመር በክርስትና ትምህርታችን ሁልጊዜ ቀጣይ ሲወርቁ እየተነሱ ቀጣይ የሚሆን ነው። ከዚያ ቀጣይ ከሚሆነው እያፈገፈገ ከሄደ ድርሻው የራሱ ነው። እንዴት ነው አሉ ሊቃውንት። እግዚአብሔር ወልድ ዓለሙን ካዳነ ድነትን ደግሞ ጀምራችሁ ፈጽሙ ካለን እንዴት ይስማማል አሉ። እግዚአብሔር ወልድ ጀግና ወታደር ምሳሌ አድርገው ይናገራሉ። ጀግና ወታደር ሀገሩን ተዋግቶ ወሮ ድል አድርጎ ከዚያ ሲመለስ አዋጅ ይነግራል። ከዚህ በኋላ እኔን ተከተለ ያልወጣ ወታደር አትድንም፣ በቃ ልትሞት ትችላለህ ብሎ ቢያውጅ፣ በሌላኛ ወታደር በዚያም ሲልከሰከስ ሰርቃለሁ ብሎ በዚያ ቢቀር አሁን ንጉሱ አላሸነፈም ይባላል ወይ አሉ? አይባልም። እግዚአብሔርም እንደዚያ ነው። ወጥቷል፣ ወርዷል፣ አሳይቷል። በመንገዱ ከሄድ ትደርሳለህ፣ ካልደረስ ደግሞ አትደርስም ብሎ መንገድ አሳይቷል። ስለዚህ የራሱ ድርሻ ነው ማለት ነው። ሰው በማንም አይወስንም፣ በራሱ ነው የሚወስነው። እነዚህ ሂደቶች ተሰጥተውት 4 ትልልቅ ቅድስና ተሰጠው። ከዚህ በኋላ እንግዲህ የልጅነት መስመሮች፣ ጸጋዎቹ፣ ዝርዝሮች አሉት። ልጅነት ጣዕም፣ ልህቀት፣ ውህደት፣ አቂበ ሕግ፣ የመላክ ዘመድ እስከመሆን መድረስ፣ የክርስቶስ አካል መሆን፣ እነዚህ ተሰጥተውት በእነዚህ ሂደቶቹ ሲሄድ ትልልቅ ጸጋዎች ተሰጥተውታል። አንደኛው ስፍሐ አእምሮ፣ የአእምሮ ስፋት ተሰጥቶታል። ስፍሐ አእምሮ ሰው
በዚህ ዓለም ፀሐይ፣ ጨረቃ፣ ከዋክብት፣ ነፋሳት፣ መላእክት ማነው አጠቃላይ ቀላያት፣ ባህሮች፣ እጽዋት አሉ። ሰው ከዚህ በላይ ሆኖ እንዲቀጥል እግዚአብሔር አድርጎታል። የሰው ልጅ ዓለምን ሊያድን መጥቷል ይላል። ዓለም ያለው ሰው ነው አለ። ሰውን ለምን ዓለም አለው? በዚህ ዓለም ፀሐይ አለ። እንደ ፀሐይ ክርስቶስ ያበራለታል። እንደ ጨረቃ ቤተክርስቲያን ድንግል ማርያም አሉለት። እንደ ከዋክብት ቅዱሳን አሉለት። እንደ አራቱ ወንዞች የአራቱ ወንጌላውያን ትምህርት፣ እንደ ነፋሳት መንፈስ ቅዱስ፣ እንደ ቅጠላ ቅጠሉ ሀብተ መንፈስ ቅዱስ እፍፍ እያሉ እንደሚያሰድቡት በሀብተ መንፈስ እፍፍ እንዲባል እነዚህ ሁሉ ያሉበት ምስራቅም ምዕራብም ሰሜንም ደቡብም የሌለው ዓለም ይሆናል ይላል። አሁን በዚህ መካከል ትምህርተ ቅዱሳን አእምሮ ውስጥ ያለ፣ ነገረ ክርስቶስ አእምሮ ውስጥ ያለ፣ ነገረ ቤተክርስቲያን አእምሮ ውስጥ፣ ነገረ ማርያም አእምሮ ውስጥ ያለ፣ የአራቱ ወንጌላውያን ትምህርት ያለ፣ የመንፈስ ቅዱስን ሀብት የሚያስብ ይሄ ያለው ሰው አእምሮ ምን ያህል ነው ስፋቱ ቢባል አይታወቅም። ስፋ አእምሮ ይባላል። በዚህ ውስጥ እንድንከተት ነው ያደረገን። ቁንጽል እንዲሆን አይደለም፣ በነገራችን እንዲሰፋ ነው ያደረገው። ለዚህ ነው ከአባቶች አንዱ እንደተናገረው የበቃ ባይታዊና ያልበቃ ባይታዊ ታሪኩን ብታስታውሱ ትሆናላችሁ ብዬ አስባለሁ። አንዱ የበቃ አንዱ ያልበቃ ነው። ግን የበቃው ወደ ምዕራብ እየሰገደ ያልበቃው ደግሞ ያየው አባ ገሌ ምታት እያየ በቃው እያለ ወደ ምዕራብ ይሰግድ ጀመር። ደግሞ ዛሬስ ዘጋው እያለ ወደ ምዕራብ አሰገደው የሰይጣን የያዘው እያለ ማማት ጀመር እና አላስችለው ብሎ አባ ፀሐይ የምትወጣው በየት ነው አለ። ወንድሜ የኔ ፀሐይ ምስራቅም ምዕራብም ሰሜንም ደቡብም የለውም በሁሉ ነው የሚወጣው አለ። ምን አለው? ክርስቶስን በማዕዘን ተገድብብኝ አለ። ረስቶታል። አሁን ምስራቅ በየት ይሁን ምዕራብ በየት ይሁን ጉዳይ አይደለም፣ ረስቶታል። ለምንድን ነው እዚህ የደረሰ? ወሶቢያ ይሰርቅ ብርሃን እነ መጻሕፍተ መለኮት አምላካውያት ከአምላካውያት ከመጻሕፍቱ ሲረዳ ያን ጊዜ ብርሃን መለኮት ብልጭ ይላል። ዝንቱ ብርሃን ዘበይንቲያዊ ቢያሞኒዎስ ለባሴ አምላክ ለቅዱሳን ቦ ማሃዱ ጥሪት መዓልተ ወሌሊተ ከመዚያሆሙ ውእቱ ሊቁ በፊልክስዩስ ላይም ለቅዱሳን አንድ ገንዘብ አላቸው፣ ያውም ይሄ ፀሐይ ነው ይላል። ይሄ ፀሐይ ያለ ክርስቶስ ነው። እሱ ሲሆን ብርሃን ይሆናል አለ። በዚህ እንዲመጣ ነው የመጣው። ሌሎቹ ንጽሐ ሰው ይሰጠዋል። ሰው ንጹህ ይሆናል፣ ራሱን ያያል። ሁለተኛው ደረጃ ራሱን የሚያይ ንጹህ ይሆናል። ራሱን የሚያይ ንጹህ ማለት እኛ እንደምናስበው ራስን ማየት፣ ራስን መገምገም፣ ራስን መረዳት ከዚያ ያልፋል። ምሳሌ የሚያስፈልግ ከሆነ እንደ ፊልክ አረጋዊ መንፈሳዊ ነው። እንዲህ ብሎ አይቷል። በነገራችን ላይ አንድ ጊዜ ቁሞ እያለ ስለ ቅድስና ማዕረግ ሲነግረው አንድ ሰው በጣም የሚያምር ሰው ከፊቱ ቁሞ አየው። ማን ነው አለው። አንተ እኮ ነህ አለው። እኔ እንዴት ሁኜ አለው። ነፍስህ ናት አለው። ነፍሱን ከስጋው ለይቶ አንተ ነህ አለው። አንተ ነህ አለው። ግልጽ ሆነ። አንግባባም። በኢቮሉሽን መጥተን እንዴት ነው እንግባባለን? እና ሰው ንጹህ ይሆናል። እኛ አሁን ቁጭ ብለን ዝቅ ብለን እግራችንን እጃችንን የተወሰነ እንደምናየው ነፍሱን ማየት ራሱ ያያል። በአካል እስከ ማየት ድረስ ይደርሳል። ይሄ ንጽሐ ነፍስ ንጽሐ ቢሲ ነው። ወይኔ ነፍሱን በነፍሱ ማየት ነው። ለማንኛውም ይሄ የሆነና ሶስተኛው እድገቱ ልተወው። ይሄን ሶስተኛው እያደገ ሲሄድ ንጽሐ መጻሕፍት ይደርሳል። መጻሕፍቱ ይነጻሉ። መጻሕፍት ይረክሳሉ። መጽሐፍ ይረክሳል እና መጻሕፍት ይነጻል። መጽሐፍ መንጻት ማለት ነው። እኛ ስናነብ መጽሐፉን ኃይለ ቃሉን ምስጢሩን ለማንበብ ለመሞከር እንሞክራለን፣ ለማመሳጠር። ንጽሐ መጻሕፍት ሲደርስ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲል እንደ ሙሴ ሲፈጥር ማየት፣ እግዚአብሔርን ብርሃን ይሁን አለ ሲል ይሁን ሲል ይሰማዋል። የተቀደሰ ሲል እንደዚህ ያየዋል። ሐሳብ በጣም ግልጽ ከሆነ ለምሳሌ ቅዱስ ጳውሎስ መልእክቱን ጽፎ ቅዱስ ዮሐንስ አፈወርቅ ሲያነበው መልእክተ ጳውሎስ አበሰባ ገሌ የጳውሎስ መልእክት ወደ ሮሜ ሰዎች ብሎ ሲያነብ ፊታችን ላይ መስታወት አቅርበን የራሳችን መልክ እንደሚታየን በዓለ መጽሐፉ ቅዱስ ጳውሎስ ከመጽሐፉ ብግልና ያየዋል። አብሮ ያነበበ ይመስላል፣ ግን ያወራል። ማውራት ነው። ይሄ ማውራት ነው። ሰምታችሁ ዮሐንስ አፈወርቅ መምህርን ጠይቁልኝ ብሎ ባለ ጉዳይ መጥቶ ሲጠይቅ ከሰው ጋር ናቸው። ሁለተኛ ጠይቅልኝ አለው፣ መልሶ ጠየቀ፣ ከሰው ጋር ናቸው። ሶስተኛ ጠየቀ፣ እየተመላለሰ ነው። በሶስተኛው ቀን መጣ፣ ከሰው ጋር ነው። ምን አይነት ሰው ነው አለው። ርግ በራህ እርጀት ያለ ራሱ ገለል ያለ
እውደጽም በጽም የተከበበ ኩላይት የተኳለ የመሰለ እንደዚያ ነው አለ። እና ምን እያደረጉ ነው? እያወሩ ነው። አፍላፍ ተጋጥሞ ያወራሉ፣ ግን ያልከባችሁ አለው። ሄድ ዝም ብለህ ቀስቅስልኝ፣ ቅዱስ ጳውሎስ ነው አይለየውም፣ ንገርልኝ እሱ አለ። መጽሐፍ እያነበበ ነበር። በጊዜው ግን በሚያነበት መካከል እንዲህ የሚነጋገርበት ይሆናል። ሌላም እንዲህ እየቀጠለ ጸጋዎች እየተሰጡ ይሄዳሉ። ታዲያ ነገረነት የሁሉ ፍጻሜ ነው። እንዲህ ከሆነ መጨረሻን ሐሳብ ለመናገር የማያልቅ ጅረት ነውና የጀመርነው። ኦርቶዶክሳውያን ወንድምና እህቶቼ እንግዲህ ማነብነብ ዋጋ የለውም እንዳልኋችሁ መጀመሪያ መግቢያ ንባብ፣ ትርጉም፣ ምስጢርና መጨረሻ ምንድን ነው ያሉት? ህይወት ነው ያሉት። ህይወት ራሴን የምገልጥበት መይበት ነው ወይም በራሴ ማሳለፍበት ነው። እንግዲህ የራሴ የመዳን ሂደቴ ወደድንም ጠላንም በክርስትና ህይወት እስካለን ድረስ የክርስትና ዓላማው መዳን መቻል ነው። የማያድነኝ ከሆነ እገመግመዋለሁ። እኔን የመዳን መንገዴን የሚገድበኝ ምንድነው? ከመዳን ትምህርቴና ህይወቴ የሚመልሰኝ ምንድነው? የራሴ ዝናዬ፣ ወጌ፣ ፍላጎቴ፣ ፍትወቴ፣ ውበቴ የመሳሰለ ጉዳይ ራሴን የሚገድበኝ ከሆነ ነገረ ድነቴን እየፈጸምነው ወይስ እየጣልሁ ነው? በተለይም በከተማ ባህር ላይ ያለን ሰዎች ወጥተን ወርደን በልጅነት አይምሯችን የምናስተጋባው ብዙ ነገሮች ይኖራሉ። ምናስተጋባው አንዱን ስናልፉ አንዱ ይቀጠቅጠናል፣ አንዱን ስናልፉ አንዱ ይጫነናል። አንዱን ኃጢአትና ፍላጎት ስንተፋው ሌላው ደግሞ ይጫነናል። ከአንዱ ወደ አንዱ ማለፍ እስኪከብደን ድረስ ከዚያም ይዋሃደናል። እውነትና ህይወት መስሎ ሲታየን ምልከታችን ላይ ፊታችን ላይ ሲመላለስ እናየዋለን። እና በዚህ ሂደት ውስጥ እንዴት ነው ማለፍ እንችለው? የክርስትና የመዳን ሂደት ውስጥ ክርስቶስን የመልበስ ሂደት ውስጥ ክርስቶስን የመምሰል ፍኖተ አበውን አሰራ አበውን መስሎ አህሎ ለመጓዝ በዚያ ተሳታፊነት መስቀል ተሸካሚነት ውስጥ መከራ አይንከኝ፣ ችግር አያገኘኝ፣ በዚያ ውበቴን ዝናዬን ጠብቄ ልኖር፣ ፍላጎቴ ፍቶቴ እንዲህ አይነት እንዲሁ ልጅያዊ ልት ጠባዮች የሚጠናወቱኝ ከሆነ እኔ የክርስቶስ ነኝ አይደለሁም የሚል ጥያቄ ይሆንብናል። እኔ በዚህ በጣም ትልቅ በጣም የሚገርመኝ እና በጣም የሚደንቀኝ የመጨረሻ ሁልጊዜ የማወራው አንድ ታሪክ አለ። የአባ መቃርስ ታሪክ ነው። አባ መቃርስ ታሪክ እንዲህ የሚል ታሪክ ነው። አሃው ሄደው ጠየቁት፣ አባታችን ለምንድን ነው ኃጢአት ማሰራው አሉት። አሃው ናቸው የጠየቁት። ምሰራበት ቦታ አጥቼ አለ። እንዴት አለ። እግዚአብሔር በሰማይም እግዚአብሔር በምድርም እግዚአብሔር በባህርም እግዚአብሔር በየብስም እግዚአብሔር በጨለማም በብርሃንም በበዓቴም ከበዓቴም ውጭ አለ። እግዚአብሔር የሌለበት ቦታ አሳዩኝና ስራ ሰርቼ ልምጣ አለ። የሌለበት ቦታ አሳዩኝ። በጣም ማሳስባችሁ ከሰው ጋር ስንሆን እግዚአብሔር ከታየን፣ ሰው ከሌለ እግዚአብሔር ከጠፋን፣ ቤተክርስቲያን ስንመጣ እግዚአብሔር ከታየን፣ ከቤተክርስቲያን ስንርቅ እግዚአብሔር ከጠፋን፣ ጉባኤ ላይ ስንገኝ እግዚአብሔር ከታየን፣ ከዚህ ስንለይ ደግሞ እግዚአብሔር ከጠፋን፣ እግዚአብሔር የምናምነው ከፍለን ነው ማለት ነው። ስንፈልገው እናምነዋለን፣ ሳንፈልገው እንተዋለን። አሁን ያለን እምነት እንዲህ አይነት እየሆነ ነው። ያለው ቅዱስ መቃርስ ማጣት ነው። እግዚአብሔር የሌለበት ቦታ ሲታጣ ሁሉ ላይ የእግዚአብሔር ሲሆን በሁሉ ባለው በእግዚአብሔር ዓለም ባህር ላይ ሲሰጥም ሰው ስጡ በእግዚአብሔር ይሆናል። በእግዚአብሔር የሰጠመ ይሆናል። በእግዚአብሔር የሰጠመ ከሁሉ ያንን ያስባል። እንዲያውም እንዲህ አለ ቅዱስ መቃርስ። ሌላ ሳሉት አው ደንግጠው ሌላም አለ እንዲህ አለ ክርስቶስ፣ እኔ ወይን ግንድ ነኝ እናንተ ቅርንጫፍ ናችሁ አለ። የወይኑ ግንድ ቅርንጫፍ ከሆንኩኝ የኔ አካል የክርስቶስ ስለሆነ የግሌ አይደለም አለ። የግሌ አይደለሁም፣ እኔ የግሌ አካል አይደለሁም፣ የክርስቶስ ነኝ። ሌላ ሳሉት እንዲህ አለ፣ አንዲት ቤተክርስቲያን ናችሁ ብሏል። በእኔ ዙሪያ ላይ ያሉ ህብረቱ መላእክት፣ ነቢያት፣ ቅዱሳን ሐዋርያት ከሆኑ ከዚህ ህብረት መካከል በኃጢአተኛ ስቆም አፈርሁኝ። ህብረቱ የጋራ ነውና አፈርሁኝ። እነዚህ ሁሉ ገደውኛል። ምንድነው መለኪያ ያለን እኛ? የህይወት መለኪያ፣ የኑሮ መለኪያ፣ የፍላጎታችን መለኪያ፣ እንደፈለግነው እንሁን ሩጥ ቀደም ምናምን ሲለን መለኪያ ምንድነው ያለን? ምንድነው መለኪያችን? መለኪያ ከሌለን በጊዜ በሁኔታ የተገደብን አማኞች እንሆናለን።
ከዚህ የተነሳ የክርስትና ትምህርት ግብ የለሽ እስኪመስልብን ድረስ ሃይማኖቱ አለ፣ እውነቱ አለ፣ ከእውነቱ በስተጀርባ መጓዝ ግን ጸናብን። አይታችሁታል ህይወታችንን። እግዚአብሔር አለ የለም? እኔ ግን የለም። እግዚአብሔር በዶክትሪን እንዳይመስላችሁ ያለውት እግዚአብሔር ክጆ አይደለም። እግዚአብሔር ምን ምን ተረተራለሁ በሰማይ በምድር በባህር በየብስ የሞላ እግዚአብሔር አለ። ይሄ በሃይማኖት አሁን እናወራለን፣ በጥቅስም በሎጂክም በምንም እናወራለን። ስለ ግሌ ግን እግዚአብሔር አለ ስሎ አለ ይለኛል አይምሮዬ። ከስራተ ቤተክርስቲያን ስወጣ አለ ይለኛል። ካላለኝ እግዚአብሔር አለ የለም። የምናምነው እግዚአብሔር አለ ብለን ነው፣ የምንኖረው እንደሌላ አድርገን ነው። የምናስተምረው አለ ብለን ነው፣ ግን በግላችን ስንኖር ደግሞ እግዚአብሔር አልባ እየሆነን ነው። ስለዚህ በገደብ አስቀምጨዋለሁ። ለውጥ ማናመጣው ራሱ ከዚህ የተነሳ ነው። ነገራችን ላይ ለውጥ ማናመጣው የህይወት ለውጥ፣ የውሳኔ ለውጥ፣ የአቅጣጫ ለውጥ፣ የመጨረሻ ለውጥ ማምጣት የሚያቅተን እግዚአብሔር ገደብ ስላለው ነው። ታዲያስ ኦርቶዶክሳዊነት ግንጥል አይደለም፣ ርቱዕነት ነው፣ ውሁድነት ነው። ሁልጊዜ የሚለይ አይደለም፣ ተዋሃጅ ነው። ተዋሃጅ ደግሞ ሁሌም ይገነጠል አይደለም። ከእግዚአብሔር ጋር የሚዋሃድ ህብረተ ቅድስናን የሚያድግ ነው። የማያሳድጉኝ የሚለዩኝ ምንድን ናቸው? ራሱ ከነዓን እየተጓዙ ነው። ግን ማን አለ መንገድ ላይ? መና ብበላም ውሃ ብጠጣም ደመና ብጋረድም መካከል ላይ ግን ከነዓን እንዳልደርስ የሚያደርገኝ ምንድን ነው? እኔው ነኝ። አንዱ የተማሩበት የፍልስፍና ትምህርት ሐሳቢ የማይገባኝ ግን የሚያኖረኝ እንዳልቀየር በጣም ይጋፋኝ። ራሱ የሰማሁት ትምህርት እንዳነጥረው የሚያደርገኝ እንዳነጥረው ውስጤ ላይ እንዳያረፍ። እንደውም ማን ነው ማሪሳቅና ዮሐንስ አፈወርቅ ስለዚህ ትልቅ ጉዳይ ተናግረዋል። በተለይ ተናግረው ልጨርስ ሐሳቤን። ዮሐንስ አፈወርቅም እንዲህ ይላል፣ ስሚ ወለቴ ወሬ ዋጽሜ ዝነኪ፣ ልጅ ሆይ ስሚ ጆሮሽንም አዘንብይ አባትሽን ቤት እርሽ የሚለውን ሲተረጉምና ሌላው ደግሞ የኢሳይያስን ቃል ሲተረጉም ነው። እግዚኦ ጸነስነ በፈሪሆትከ፣ አቤቱ አንተን ፈርተን መፍራትን ጸነስነ የሚለውን ሲናገር እንዲህ ይላል፣ ቅድስት ድንግል እመቤታችን እግዚአብሔር አካላዊ ቃልን በቅዱስ ገብርኤል ብስራት ይሁነን እንዳለኝ ይሁን ካለችው በኋላ ቃል ስጋ ሆነ በማይጸናን ተወሰነ። በዚህ ጊዜ ማይጸናን ዓለም አድርገው መላእክት ሲያመሰግኑ የመላእክትን ምስጋና ትሰማ ነበር አለና እንዲህ አለ፣ የቡሩክ ሰውነትን የሰማችውን የእግዚአብሔርን ቃል ውስጥ ላይ ስታስቀምጠው ፈሪሃ እግዚአብሔር ትዝ ይላታል ይላል። ትዝ ይላታል። ለምን? አካላዊ ቃልን ድንግል ጸንሳለች። እኛም ደግሞ አካላዊ ቃል ያስተማረውን ትምህርት በልቡና ጸንሰነዋልና ስለዚህ መካን ያደርገናል። ሰምተን ከገደል ነው፣ ሰምተን ካጣ ነው፣ ሰምተን ከተው ነው፣ ዝርው ካደረግን መካንነት ነው። የቃለ እግዚአብሔር መካንነት ይህን ለውጥ እንድናመጣ ነው። በጣም መራቅ አለብን። ኦርቶዶክስነት ከህይወታችን ማይሰበው ለምንድን ነው? አብዛኛው የግቢ ተማሪ ነዘላሉ የኛ አይደል? ጅላጅሉ የኛ አይደል? አብዛኛው ህይወቱን የሚያበላሽ እኛ ኦርቶዶክሳን ማተብ አለው ግን ጅል ነው። ሌሎቹ እንኳን በአቅማቸው በዚያችሁ በአይሁዳዊነት በኑፋቄ ማነው በአይዛባዊነት በኑፋቄያዊነት በዚያ ጠንከር ሲል የኛው ልሉ ነው። ኦርቶዶክስ በቃ ዝም ብሎ ልክ ነው ብሎ የታወጀለት ይመስል የኛ ኗኗር ቀኖና የለሽ ለምን ሆነ? ገደብ የለሽ ለምን ሆነ? ኦርቶዶክሳዊ ህይወት አልባ ለምን ሆነ? የተጠራነው ለትልቁ ነው፣ የተቀመጥነው ከታችኛው ነው። እንዲህ አይነት ነገሮች ክርስትናችን አዳከሙት። በትልቁ ክርስትናው ከፍ ብሎ እንዳይታይም አመነመነው፣ ተቀባይም ሆነ፣ የሁሉ ነገር መድፊያም ሆነ። ሁሉ ነገር እኛ ጋር ያርፋል። እኛም እናስተናግደዋለን እሺ በጀ ብለን እና በዚህ መልኩ ኦርቶዶክሳዊነት ርቱዕነት ከፍ እያልን ከሄድን ግን ለሌሎች ሁሉ ብርሃን እንሆናለን። ምሳሌ መሆን ማንችለውም ከዚህ ተነስተን ነው። ምሳሌ መሆን ማንችለው አንዳንዶች በነጠላ በምን መጣት በዚያች ለመታየት ሞክራለን፣ ግን ውስጣችን ላይ ያለው
የተለየ ነው። የኛኛ የምንታወቀው እግዚአብሔርና ሞባይላችን ነው የሚያቀርኘው። በእያንዳንዳችን ያለን ሞባይል ስማርትፎናችን ላይ ምን አይነት ህይወት እንዳለ እግዚአብሔር ያውቃል። ምን አይነት ህይወት እንዳለ እና ያል ግብር የማልተው ለምንድን ነው አልቆርጠው? የኦርቶዶክስ ጊዜ ይባክናል። የኦርቶዶክስ ክርስቲያን አኗኗር እንዲጅል ነው። ጊዜ የለውም፣ መወሰን የለበትም፣ አያነብም፣ የቅድስና ሕይወቶችን አያይም። ስለዚህ ልጆች መወሰን ያለብን መወሰን አለብን። ልጅ ነን እኛ። ጥሩ ከሆነ ነገ ብዙ ብዙ አይናማ መስመሮች አሉን፣ እሱ እንድናይ ለማለት ነው። እግዚአብሔር አምላካችን የምስጢር ባለቤት በልቡናችን ምስጢሩን ያሳደረልን። ኦርቶዶክሳዊ የመዳን ትምህርት የሚል ነው መነሻ የነበረው። ይቆየን።